የተላከው በሁለት መጽሐፍት ያሉትን አብረን ለማጥናት ነው። አብረን ትምህርት የጀመርነው የነበራችሁ ሰዎች ወደ መጽሐፉ አልገባንም። የቸርቿ አመሰራረት ጳውሎስ በዚህ የተሰሎንቄ ጉዞ ጋር የገጠመው ተግዳሮት ለምን እንደገጠመው እሱም ባክግራውንድ ነው ያየነውና ትዝ ካላችሁ አርስታችን ራሱ የሰልፉ ምክንያት ነበር አይደል ያልነው። ለምንድን ነው መጽሐፉን ራሱ ስታነቡ የተሰሎንቄ መልእክት ብዙ ስለ መከራ ደጋግሞ ያነሳል። አለፍ ብላችሁ ደግሞ የቤተ ክርስቲያኒቷን አመሰራረት ለማየት ወደ ሐዋርያ ሥራ ስንሄድ እንደዚሁ ተግዳሮት የበዛበት ከተማ ነበርና ለምን እንዲሆነ የሚለውን ለማየት ሞክረናል። እሱን ነገር ትንሽ ላስታውሳችሁና ዛሬ ምዕራፍ 1ን አብረን ለማየት እንሞክራለን። እንዲሁ እንዲያያዝላችሁና የትምህርታችን ፍሬም ወይም የትምህርታችን ቅርጽ በደንብ በጋራ ይዘን እንድንሄድ ስለሚያግዘን ባክግራውንዱን ጥቂት ላስታውሳችሁ። ትዝ ካላችሁ የሐዋርያ ሥራ ምዕራፍ 16 ቁጥር 7 ላይ ነው መጀመሪያ ያነበብነውና ሐዋርያው ጳውሎስ የኢየሩሳሌምን ጉባኤ ጨርሰው ሁለተኛ ዙር የወንጌል ጉዞ ማድረግ ሲያስብ በልቡ የነበረው ሐሳብ አስቀድሞ ወንጌል የሰራባቸው አስቀድሞ የሚሽን ሥራ ሰርቶ እግዚአብሔር ድል የሰጠው ቸርቾች የተመሰረቱበት ውጤት የተገኙበት ቦታ መልሶ ለመሄድ አሰበ እና ቃሉን ስናነብ ምን ይል ነበረ? ቁጥር 6 ላይ በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያ በገላትያ አገር አለፉ ይላል። ምን ማለት ነው? ጳውሎስና ከሱ ጋር የነበሩት የወንጌል ቡድን የመጀመሪያውን የሚሽን ስራ የሰሩት ኤዥያ ማይነር የሚባል ወይም ትንሹ ኤዥያ የሮም ግዛት የሆነች እዛ ቦታ ነበር የሰሩት እና በዛ ጉዟቸው እግዚአብሔር ድልን ስኬትን እንደሰጣቸው እራሳቸው መስክረዋል። ምዕራፍ 14 መጨረሻ ላይ ይህ ድል የተገኘበት ቦታ ጋር መልሶ ሄዶ ወንጌል ለመስበክ ሲፈልጉ መንፈስ ቅዱስ ከለከላቸው። አንዳንድ መሰረታዊ ነጥብ ይዘን እንለፍ። በእግዚአብሔር እርሻ በእግዚአብሔር ጉዳይ ላይ ስትሰለፉ ጥሩ ሲመራ የሚያምርበት መንፈስ ቅዱስ። የእግዚአብሔር ጉዳይ አገልግሎት መለኮታዊ አደራ ወስዳችሁ ስትሄዱ የመንፈስ ቅዱስ ምርት የመንፈስ ቅዱስ አመራር መከተል እጅግ አስፈላጊ ነውና ኤዥያ ለምን ከለከላቸው? ኤዥያ ወንጌል ቢሰብኩ ጳውሎስ ደስ ይለው ነበረ፣ ግን መንፈስ ቅዱስ አልፈቀደም። ከዛ መንፈስ ሳይፈቅድላቸው ሲቀር ሌላ አማራጭ ደግሞ እንደሞከሩ ይናገራል። ምን ይላል? በሚስያ ሀገር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አሁንም አልፈቀደላቸው። ታዲያ የት ብንሄድ ይሻላል ብለው በልባቸው ሲያስቡ መጽሐፍ ሲነግረን ማታ ላይ ለጳውሎስ ራእይ ታየው። የታየው ራእይ ከመቅዶንያ አንድ ሰው ቆሞ ተሻግረህ እርዳን ስል ስለምን አየ ይላል። ስለዚህ የእግዚአብሔር ዳይሬክሽን የእግዚአብሔር ኮምፓስ በዚህ ሁለተኛ የወንጌል ጉዞ የሚሽን ጉዞ ላይ ጳውሎስና ከሱ ጋር የነበረውን የሚሽን ቲም ይመራ የነበረው ወደ መቅዶንያ። መቅዶንያ በአውሮፓ በዛሬ ቋንቋ አውሮፓ በምንለው በዛን ጊዜ በሮም ግዛቶች ውስጥ ዋነኛ ክፍለ ሀገር ወይም ግዛት ነበረች። ምናልባት አለፍ ብላችሁ ወደ ኋላ ስታስቡ ይህ ከተማ አሌክዛንደር ዘግሬት የሚባል ታላቁ እስክንድሮስ የሚባለው አሌክዛንደር የሚባለው የግሪክ ንጉስ ነው የመሰረተውና ያ ከተማ ከሚሽን አንጻር ከወንጌል አንጻር የአጋንንት የጨለማ መንግስት የመሸገበት አውሮፓ ውስጥ ወንጌል እንዳይገባ በባዕድ አምልኮ የተያዘች ከተማ ናት። እንግዲህ በሚሽን መነጽር ስትመለከቱ ነው ይሄን ማየት የምትችሉትና መንፈስ ቅዱስ የት ሄዳለ? መቅዶንያ።
ልክ ጳውሎስ ይህን ሰምተው ወደ መቅዶንያ ሲሄዱ የመጀመሪያ ኢንትሪ ፖይንት ወይም መግቢያ እግዚአብሔር አንዲት ሴት አዘጋጀላቸው፣ ሊዲያ የምትባል። እቺ ሊዲያ የምትባለዋ ሴት መጽሐፍ ሲነግረን እግዚአብሔር ልቧን ከፈተ። እነ ጳውሎስ የሚናገሩትን ወንጌል ሰማች። በእንግድነት እነ ጳውሎስን ቤታቸው ወሰደች። እዛ ቤት ሆነው ወደ ጸሎት ስፍራ ጳውሎስ፣ ሲላስና እነ ሉቃስ ሲሄዱ አንድ ወሳኝ ነገር ተገለጠ። መቅዶንያን፣ ፊልጵስዩስ ከተማን የሚገዛ በሴት ላይ የተቀመጠ የማታለል ደረጃው እጅግ ከፍ ያለ የምድሪቱ አለቃ፣ የምድሪቱ ፕሪንሲፓል ተገለጠ ማለት ነው። ለዚህ ሐዋርያት ሥራ ምዕራፍ 16 ላይ ጳውሎስና ሲላስ ወደ ጸሎት ስፍራ ሲሄዱ በአማርኛችን የሟርተኝነት መንፈስ ያለባት ሴት፣ በሌላ ቋንቋ ስትመለከቱት ስፒሪት ኦፍ ዲቪኔሽን ማለት ከጥንቆላው ከፍተኛ ደረጃ ጳውሎስ ሄሜኖስና ያነስና ኤምበረስ የሚባሉት ሙሴን የተቃወሙበት ከፍ ያለ የጥንቆላ ራንክ ያላት ሴት ገጠመቻቸው። አንደኛ እግዚአብሔር ሲልካችሁ የመጀመሪያ የሚገጥማችሁ የተናወጠ መንግስት ተጠሪ ይገጥማችኋል። በትክክል መላኩን የሚታቁት ሄዳችሁ ሁሉ ካጨበጨበ ቼክ አድርጉ። ግን ቻሌንጅ ከገጠመ ነገር ከተናወጠ ከተማ ለምን ገባ ብሎ የሚቃወም ከመጣ ሃየር ፓወር እየመጣ ነውና እነ ጳውሎስ ፊልጵስዩስ ከተማ ሲገቡ ያቺ ሴት ተገለጠች። መጀመሪያ ራሷን አልገለጠችም፣ መልካም መስላ። ግን እነ ጳውሎስ የጸሎት ህይወት፣ የመለየት ህይወት፣ ጤናማ ከዙፋን ጋር የተገናኘ ህይወት ስላላቸው ለዩና ያን አጋንንት አወጡ ይላል። ያን አጋንንት በማውጣታቸው መጽሐፍ ሲናገር ተደበደቡ፣ እስር ቤት ተጣሉ አይደለ? ስለዚህ ባለፈው ያነሳሁት እኔ ተሰሎንቄ ውስጥ ለምን መከራ በዛ፣ ቸርቿ ለምን ተግዳሮት በዛባት የሚለው ድንገተኛ ማህበራዊ ኢሹ ሳይሆን የተናወጠ መንግስት አለ። አንድ የልዑል አገልጋዮች፣ የእግዚአብሔር መንግስት ተወካዮች የእግዚአብሔርን ኃይል የእግዚአብሔርን ብርሃን ይዞ የሆነ ሰፈር ሲሄዱ ቀድሞ ይገዛ የነበረው ስለምናወጥ ያ ተቆጣና መቄዶንያ የሚባለውን ክፍለ ሀገር ባይዘው መቄዶንያ ውስጥ ፊልጵስዩስ ያለ፣ ተሰሎንቄ ያለ፣ ቤሪያ አለ፣ አጶሊዮን አለ፣ እነዚህ ከተሞች አሉ። ስለዚህ መቄዶንያ የሚባለው ነገር በደንብ እንድታዩ ስለሚፈልግ ነው። ከዛ የተነሳ ጳውሎስና ሲላስ እስር ቤት ተጣሉ። እዛ ሲያመልኩ ሲጸልዩ እግዚአብሔር ታምር ሰራ። ከዛ በታምራት ወጡ። ቀጥሎ ወደ ተሰሎንቄ ሄዱ ይላል። ስለዚህ ተሰሎንቄ የት ነው ያለችው? መቄዶንያ የሚባለው የሮም ግዛት ውስጥ ነው። የመቄዶንያ ፕሪንሲፓል አለቆች፣ ኃይላት የሚባሉት የጨለማ መንግስታት ፊልጵስዩስ በነበረ ጊዜ ጳውሎስን አናጋቸው። አሁን ተሰሎንቄ ሲመጣ 3 ሳምንት ብቻ በመጀመሪያ ዙር እንደቆየ መጽሐፍ ይነግረናል። ወደ ውስጥ ሲገባ በኋላ አንዳንድ ነገር አነሳለሁ እንጂ መጀመሪያ ወደ ተሰሎንቄ ከተማ ጳውሎስ ሲገባ 3 ሳምንት ብቻ ነው የቆየው። 3 ሳምንት ቆይቶ ምኩራብ ቅዱሳን ወይም እግዚአብሔርን የሚፈሩ ሰዎች የሚሰበሰቡበት ቦታ ሄዶ የእግዚአብሔርን ቃል ሲነግራቸው፣ የእግዚአብሔርን ሐሳብ ሲነግራቸው መጽሐፍ ሲነግረን አሕዛብ የነበሩ ግን እግዚአብሔር ከመፈለግ የተነሳ ወደ ይሁድነት ለመግባት የተዘጋጁ ሰዎች የጳውሎስን መልእክት ጳውሎስ የሚናገረውን ወንጌል ሲሰሙ ወደ ክርስትና ሊገቡ ሲል አይሁዶች ቀኑና ሽብር ፈጥረው ጳውሎስ ከተማውን ለቆ እንዲሄድ አደረጉ ይላል። ስለዚህ ዋና መልእክቴ የተሰሎንቄ ስደት የአገሪቷ አለቃ ስለተናጋ ነው። ሌላ መንግስት ልመሰረት፣ መንግስት ለመመስረት ቤተ ክርስቲያን ልትወለድ ስለሆነ ከፊልጵስዩስ አባረሯቸው፣ ከተሰሎንቄ አባረሯቸው። ከተሰሎንቄ ወጥተው ወደ ቤሪያ ሄዱ፣ ከቤሪያ አቴና ሄዱ፣ ከአቴና ወደ ቆሮንቶስ ሄዱና የመልእክቶቹንም ስትመለከቱ ለምን ስደት መከራ ደጋግሞ ያነሳል ካላችሁ
ያልተነካ ቴሪቶሪ ያልተነካና ግዛት በጌታ ወንጌል ሐዋርያት ስለነኩ ነውና ከነካችሁ ችግር ይመጣል ከነካችሁ ስደት ይመጣልና ችግር የለም ባይዘወይ እግዚአብሔርን ስሙን ወንጌል ብላችሁ የምትቀበሉት መከራ ደስታ ነው ክብር ለኢየሱስ ይሁን ስለዚህ እነዚህ ነገሮች ምንጩ ስለተናጋ ነው ከዛ ውጪ ሌላ ታሪካዊ ነገር አይምሮአችንን እንዳይወስድ ለማለት ነው እኔ አይል ካልኩኝና የባለፈውን ካስታወስካችሁ ዛሬ ከምዕራፍ 1 ላይ ዋና አንድ ነጥብ ተነጋግረን በዛ ደግሞ ጸልየን ለራሳችን ህይወት ለራሳችን ላይፍ ወሳኝ የሆነን መንፈስ ተካፍለን እንሄዳለን አንደኛ ተሰሎንቄ ምዕራፍ 1 ከቁጥር 1 እስከ 10 እሱም ፓርት ዛሬ አነባለሁ እንዲህ ይላል ጳውሎስና ሲልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በጸሎታችሁ ጊዜ ስለእናንተ ስናስብ የእምነታችሁ ሥራ የፍቅራችሁም ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁ መጽናት በአምላካችን በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናል ወንጌላችን በኃይል በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለእናንተ እንዴት እንደነበርን ታውቃላችሁ ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀብላችሁ እኛና ጌታን የምትመስሉ ሆናችሁ ስለዚህ በመቄዶንያ በአካያ ላሉት ምእመናን ሁሉ ምሳሌ ሆናችሁላቸው ከናንተ ወጥቶ የጌታ ቃል በመቄዶንያ በአካያ ብቻ አልተሰማምና ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታን ያስነሳው ልጁን እርሱን ኢየሱስ ከሚመጣ ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖታት ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል ጳውሎስ በሚፈላ ፍቅሩና ልቡ ከሚናገረው ንግግር በሲጋ ሌላ ቦታ ቢሆን እንኳን በሲጋ ተሰሎንቄ ባይገኝም ልቡ ተሰሎንቄና በቅዱሳን መካከል እንዳለ መረዳት ትችላላችሁ እኔ ዛሬ ከዚህ አንድ ምዕራፍ ለሁላችን የማካፈለው መልእክት የሚሽን ዋና ቁልፍ ነገር ምን እንደሆነ እንነጋገራለን ቤተ ክርስቲያን ምድር ላይ የመኖር ፋይዳዋ የጌታን ፍቅር ለህዝቦች ሁሉ ማዳረስ ነው ግን ሚሽን ወይም የእግዚአብሔርን ተልእኮ ለሰው ማዳረስ ከእግር ጉዞ አይጀምርም ከንግግር አይጀምርም ከስብከት አይጀምርም የሚጀምረው ከልብ ነው ጳውሎስ በአገልግሎቶቹ ለምን ውጤታማ ሆነ ለምን ስኬታማ ሆነ ብላችሁ ጠጋ ብላችሁ ብታስቡት ጳውሎስ ከጉዞ አይደለም የሚጀምረው ልብ ላይ የተጸነሰ ሸክም ስለ ህዝቦች ጌታን ስላላወቁ ስላልዳኑ ሰዎች አንዲት እናት በማይፀን ልጅን ጸንሳ ለ9 ወር ተንከባክባ እንደምትወልድ ከመሄዱ በፊት ይሸከማል ጽንሳለው ልቡ ላይ ከምንም ነገር በላይ ያ የሚሄድበት ህዝብ ስለነሱ ደህንነት ስለነሱ መዳን ስለነሱ መጽናት ስለነሱ ጌታን ማወቅ ጳውሎስ ሸክም አለው ያ ቁልፍ ነገር ነው ለጳውሎስ የሚሽን ስራውን ሲከታማ ያደረገው እኔ አንድ ቀን ቁጭ ብዬ የጳውሎስን ህይወት አጠናው ሳጠና ከተቀየረበት እስከ ሞተበት ድረስ ያለውን እንዳው ረጅሙን
ቆይታ ካሰባችሁ ቶታል ላይፉ 36 ዓመት ነው። እንደዚህ ግልጽ የተጻፈ ነገር ባይኖርም ኮንቨርት ከተደረገበት ሐዋርያ ሥራ ምዕራፍ 9 ላይ ከተቀየረበት ከዛ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ እስከ ተሰዋበት ድረስ ያለው አጭር ዘመን ነው የኖረው። ግን ይሄ ሰው በዚህ አጭር ጊዜ የሰራው ስራ በዛ ቴክኖሎጂ በሌለበት በዘመናት ያለንን ሁሉ የሚያስኮንን ስራ ነው የሰራው። ምንድነው አንዱ ምስጢሩ ብዬ ሳስብ ጳውሎስ መጓዝ ስለቻለ ጳውሎስ የሆነ አገር መሄድ ስለቻለ አይደለም፣ ወይም የመናገር ችሎታ የመስበክ ችሎታ ስላለው አይደለም። የመጀመሪያ ልዩ ኳሊቲውና እግዚአብሔር እንደጠራው ማህተም ለሱ የሆነው የሚልጃ ልብ አለው። የሚሽን ስራ ዋና ቁልፍ ነገር ምንድነው ካላችሁት it is not finance። ብዙ ቦታ ስለ ወንጌል ስለ ሚሽን ስነሳ ብዙዎቻችን ጭንቅላት ቶሎ የሚመጣው ፋይናንስ ባጀት ነው፣ ግን አይደለም። ብር ስላለ ከተማን አትወርስም። ብር ስላለ የአገሪቷን አለቃ መጥተ ቤተ ክርስቲያንን መስርተ ሰዎችን ወደ እግዚአብሔር መንግስት ማፍለስ አትችልም። ቁልፉ ነገር ሚልጃ ነው። ክብር ለኢየሱስ ይሁን። ዛሬም መንፈስ ጌታ ያካፍለን። ጌታ ከመምጣቱ በፊት የመቆየት ፋይዳችን ክርስቶስን ህዝቦች ሁሉ የተለያየ ቋንቋ ባህል ያላቸው ሰዎች አውቀው ከጠል ዘላለም ሞት ድነው ወደ ጌታ እንደመጡ ነውና እሱን የመስራቱ የመጀመሪያ ነገር ልብ ላይ የከበደ ምልጃ፣ ልብ ላይ ያለ ጩኸት፣ ልብ ላይ ያለ ለቅሶ፣ ልብ ላይ ያለ ሸክም ነውና አሁን ተሰሎንቄን ስታነቡ ጳውሎስ መከራው አይደለም። ቁጥር 3 ላይ ላንብብላችሁ እንዲህ ይላል፣ በጸሎታችን ጊዜ ለካ ሰውየው አሁን ተሰሎንቄን ከለቀቀ ቆይቷል። ከተሰሎንቄ በኋላ ቤሪያ ሄዷል። ከቤሪያ በኋላ አቴና ሄዷል። ከአቴና በኋላ ተሰሎንቄ ቆሮንቶስ ሄዷል። ከቆሮንቶስ አሁን ይሄን መልእክት ሲጽፍ እንዳለ ምን ያሳስባል? ምን ማታ ከእንቅልፍ ያባንናል ካላችሁኝ ስለናንተ ሲጸልይ ለካ አንድ ሰው በአጭር ጊዜ እስያን አውሮፓን ከአውሮፓም እቅዱ እንዳው እስከ ስፔን ድረስ መሄድ የቻለው አንድ መንፈሳዊ ቴክኖሎጂ ገብቶት ነው። የሚልጃ ህይወት። ወገኖች ዛሬ እሱ ፖይንት ላይ ትንሽ ማንሳት ይፈልጋለሁ። እንደዚህ አይነት መጽሐፍ ስናነዛ እኔ ከውስጥ የሚፈልገው ለኛ የሚጠቅመ ላይፍ የሚሆነው ነገር ነውና ሚሽን ወንጌል ድሮ እንደነበረው ለምንድን ነው በእኛ ዘመን ብዙ እንደምናስበው የማያመጣው ካላችሁት አንደኛ ቼክ አድርጉ። ማላጅ ጽንስ ጸንሶ ምጥ እንደያዛት ሴት ተንበርክኮ ጌታ ሆይ ትውልዱ መጥፋት የለበትም፣ አጋንንት እንዲያርጎታል፣ ይሄ ህዝብ አልሰማም ብሎ የሚያምጥና የሚጸልይ በሌለበት ፕሮግራም አድርገን እንገባታለን እንጂ ለውጥ ማምጣት አንችልም። ስለዚህ ናው ኤዴይስ እንደ ቤተ ክርስቲያን አንዱ ጊዜያችንንም ጉልበታችንን የሚፈጀው ተከታታይ ፕሮግራሞች ናቸው እንጂ እንዲህ የሚያምጥ አሁን ሰውየው ጳውሎስን ስሙት እንዲህ ይላል፣ በጸሎታችን ጊዜ ስለናንተ ሲናስብ። ዋ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስለ ምልጃ መጽሐፍ ቅዱስ የሚለውን ቦግ አድርገን ስለዚህ የጳውሎስ የተሰሎንቄ ሲከት ቸርች መመስረቱ ብቻ አይደለም፣ ከተመሰረተች በኋላ እንድትጸና ከጸናች በኋላ ፍሬ እንድታፈራ አሁን ሲመሰክር ምን አለ? ወዲያው ጥቂት ባገኛችሁ የናንተ እምነት የናንተ ስራ በአካያ በመቅዶኒያ በሁሉ ቦታ ተሰምቷል። እኛ መናገር እስከማይገባን ምንድነው ምስጢሩ ካላችሁት ሁሉ ጊዜ በእግዚአብሔር ዙፋን ፊት እነሱን ተሸክሞ የሚሄድ ሰው አለ። ክብር ለኢየሱስ ይሁን። እንዳው ዛሬ ዕቃ ይስጠን፣ የሚልጃ መንፈስ ጌታ ይስጠን። ሚልጃ የእግዚአብሔር ልብ ነው ምልጃ። ስለዚህ የተሰሎንቄ እናውን ትላንትና ታላቁን ይሄ ፕሪንሲፓል አለቃ የሆነው አገሪቷን የሚቆጣጠረው በጸሎት መተዋል፣ መቅዶኒያ ላይ መተዋል። በፊልጵስዩስ ያለው ስፒሪት ኦፍ ዲቪኔሽን መተዋል። አሁን ግን ህዝቡ
ልቡ ጌታን እንዲቀበል ጌታን ከተቀበለ በመከራ ጸንቶ እንዲያልፍ በመከራ መጽናት ብቻ ሳይሆን ከራስ አልፎ ለሌላ እንዲተርፍ ምን ይፈልግ ነበር? ምልጃ ጸሎት ይፈልግ ነበር። ለዚህ በጸሎታችን ጊዜ ስለናንተ ስናስብ የእምነታችሁ ሥራ የፍቅራችሁ ድካም በጌታ በኢየሱስ ክርስቶስ ያለው የተስፋችን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን። ፖል ቢያገኘን የመጨረሻ ዘመን ቤተ ክርስቲያን በወንጌል ሥራ በሚሽን ውጤታማ እንድትሆን ካስፈልግ የመጀመሪያው ምልጃ ነው። ክብር ለኢየሱስ ይሁን። ምልጃ ትንሽ ሌሎች ነጥቦች አነሳለሁ፣ ግን ምልጃ በእግዚአብሔር መንግስት የሰው ዲፊኒሽን ነው። የሰው ዲፊኒሽን ወይም ትርጉም ማለት ነው እግዚአብሔር ሰው አለ የሚል ከራስ አልፎ የሚማልድ ካለ እግዚአብሔር ሰው አለ ይላል መጽሐፍ ቅዱሳዊ ማስረጃ ልንገራችሁ። ስለዚህ ዛሬ ከጸሎት ጓድነት ወደ ማላጅነት እግዚአብሔር ያሳደገን። ጸሎት ጓድ ማለት ችግር ሲፈጠር የሚመጣ ማለት ነው። ጸሎት መቼ ነው የሚመጣው? ችግር ሲፈጠር። እግዚአብሔር የሚፈልገው መቼ ነው? ችግር ሲፈጠር። እያቃለልኩ አይደለም፣ ማቹሪቲ ሌቭሉን እየተናገርኩ ነው። እኔ ሁሌ የራሴን ጉዳይ የራሴን ጥያቄ ብቻ ይዤ ቢመጣ እግዚአብሔር ይሄ ምርጥ ልጅ ምናምን አይልም። ምክንያቱም መጽሐፍ ሲነግረን መዝሙር 65 ቁጥር 2 እንዲህ ይላል፣ ሥጋ የለበሰ ሁሉ ሲጨንቀው ይመጣል። ስለዚህ አንቺና አንተ ከሥጋ ከለበሰ መለየት አለብን። የአባታችን ቢዝነስ፣ የአባታችን ጉዳይ፣ የጌታችን ልብ የኛ ልብ ሊሆን ይገባል። ስለዚህ ከራስ አልፌ ለሚጠፋው ወጣት ስለ አገር፣ ስለ ወንጌል፣ ስለ እግዚአብሔር ጉዳይ ካላሳሰበ፣ እንቅልፍ ካልነሳ፣ ማታ ከእንቅልፍ ካላነሳ አላደግን፣ ገና ህፃናት። የጳውሎስ የአገልግሎት ሲከቱ ኢንተርሲዥን ነውና ጳውሎስ የራሱ ጸሎት ስለናንተ አንድ ጊዜ ኢየሩሳሌም ከተማ ችግር ተፈጠረ። ምን አይነት ችግር? ማህበራዊ ችግር፣ ፖለቲካዊ ችግር፣ የፍትህ ችግር እና በቃ ከተማይቱ በጣም የሚያስጠላ ደረጃ ላይ ደረሰች። ላሳያችሁ ስለ ምልጃ እግዚአብሔር ያለው አመለካከት እንዲገባችሁና ይህም መንፈስ እንድንካፈል ማለት ነው። ኢሳይያስ 59 ላይ እስቲ አንድ ላንብብላችሁ። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 12 ጀምሬ ላንብባ። አመጻችን ባንተ ፊት በስቷል፣ ኃጢአታችን መስክሮብናል። አመጻችን ከኛ ጋር ነው፣ በደላችን እናውቃለን። አምፀናል፣ ሐሰት ተናግረናል፣ አምላካችንን ከመከተል ተመልሰናል። ግፍና አመፅን ተናግረናል፣ የኃጢአት ቃልን ጸንሰን ከልብ አውጥተናል። ፍርድ ወደ ኋላ ተመልሷል፣ ጽድቅ በሩቅ ቆሟል። እውነት በአደባባይ ላይ ወድቋል፣ ቅንነት ሊገባ አልቻለም። እውነት ታጥቷል፣ ከክፋት የራቀ ሰው ለብዝበዛ ሆኗል። ይሄ ኢየሩሳሌም ያለችበት ሁኔታ ነው። በዚህ ሁኔታ ውስጥ ወሬ የሚያወራ አገር እኮ ተበላሽ ምን ዋጋ አለው የሚል አይደለም እግዚአብሔር የሚፈልገው። ይህን ይዞ በክፍተት የሚቆም ጌታ ሆይ ቁጣ ከመምጣት በፊት ጌታ ሆይ ከመጥፋታችን በፊት ይፈልግ ነበር። ይሄ ፋክት ነው መሬት ላይ ያለው። ቁጥር 16 እንዲህ ይላል፣ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰው እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ። ተደን ለካ ሰው ብሎ እግዚአብሔር የሚለው የሚማልድ ነው። እየተግባባን ነው ወዳጆች። ቤተ ክርስቲያን አቅሟ፣ ውበቷ፣ መዳኗ ለጎረቤት የሚታየው ከራስ አልፋ ምን ስታደርግ ነው? ስትማለድ ነው። የሚሽን ስራ፣ የወንጌል ስራ ቤተ ክርስቲያንን የሚመለከት ያልተደረሱ ህዝቦች፣ ያልተደረሱ ቦታዎች የመጀመሪያ መድረሻ። ይህ የጌታ ጉዳይ ልባችን ላይ ከብዶ ሁል ጊዜ ስለናንተ ስናስብ ስንል እግዚአብሔር በምልጃ ምክንያት
እዛ ቦታ ያለውን አለቃ ይመታል፣ የሱን መንግስት ይመሰርታል። ክብር ለኢየሱስ ይሁን። ባይዘው እግዚአብሔር ታድሶን ሲያስብ እንዲህ ይላል። ዘካርያስ ላይ እንዲህ አለ እግዚአብሔር። የዚያን ጊዜ እግዚአብሔር አንድ ነገር ማደስ ሲፈልግ እንዳለ እግዚአብሔር የልመናና የምልጃና የሞገስ መንፈስ ይሰጣቸዋል። ኢንተርሲድ የሚጠራ ለምንድን ነው ምልጃ የሚያስፈልገው? ስራ የሚሰራው ምልጃ ነው። የጸሎት ጓድ ወይም ይሄ የችግር ጸሎት ጥያቄ ነው የሚፈታው እንጂ አይደለም። ስለዚህ እግዚአብሔር የመጨረሻ ቤተ ክርስቲያን ጳውሎስ እንደሰራው አይደለም። ከዛ ባለፈ ገና ፔንትሬት ያልተደረጉ ያልተደረሱ ቸርች ያልተመሰረተባቸው ቋንቋቸው ወንጌልን ያልሰሙ ኢየሱስ መምጣቱን ያልሰሙ ያሉት ለማድረግ የመጀመሪያ ስራዋ ምንድነው? ምልጃ። ምልጃ ለመጀመር በጀት አይጠይቅ፣ ልብ ነው የሚጠይቀው። ክብር ለኢየሱስ ይሁን። በዚህ መንፈስ ጌታ ይባርከን። ስለዚህ እኔ ተሰሎንቄዎች ቢቀየሩ ምን ይደንቃል ካላችሁት እነሱን የወለደው ቸርቿ እንድትመሰረት የማለደው ሰው ራንኩና ደረጃው በጣም እናንተ ተሰሎንቄ ሰዎች አለ ሁሌ ሲጸልይ ይዣችሁ ወጣለሁ። ጌታ ሆይ ያነ ወንጌል የሰሙ አይሁድ ሽብር አምጥተው ከዛ በኋላ የበሩ እንዲተከሉ ብሎ ይማልዳል። አለቃው እንዲመታ ይማልዳል። ቤተ ክርስቲያን እንዲጸና ይማልዳል። ደቀ መዝሙር እንዲሆን ይማልዳል። ጸሎት ደግሞ የእግዚአብሔር መንፈሳዊ መሳሪያ ስለሆነ ውጤቱን ሲመለከት እናንተ ለውጥ አለ። ጎረቤት ሁሉ ተሰምቷል። አካያ ተሰምቷል። ሙሉ መቅዶኒያ ላይ ተሰምቷል። እናንተ ምን ላይ ናችሁ ብለ እስካማን መናገር እስከማይገባን ድረስ ሰዎች ስለናንተ ለውጥ ስለናንተ መቀየር ይመሰክራሉ ይላል። ይሄ ላይፍ ለኔና ለናንተ በጣም ያስፈልጋል። እኔ ተሰሎንቄን ከተማርን ምን ይዘን ቤት እንሄዳለን ካላችሁት ጳውሎስ አንድ ግለሰብ ቴክኖሎጂ በሌለበት ተነስቶ የአገሪቷን የመሲዶኒያ የመቅዶኒያን አለቃ ተጋፍጦ እሱን መጥቶ መከራ ተቀብሎ ቸርች እንድትተከል አድርጎ ቸርች መተከል ብቻ አይደለም ቸርች እንድትጸና መጽናት ብቻ አይደለም ከራስ አልፋ ሌላ ሚሽነሪ እንድትሆን ካደረገ እኛ በዘመን ፍጻሜ ያለን የመንፈስ ቅዱስ አብሮነት የቃሉ ብርሃን የነገሮች መመቻቸት ባለብ እኛ ይልቁን እንዴት ልንሰራ ይገባል? ተሰሎንቄ ያስኮንነናል። አጨብጨበን የምንሄድበት መጽሐፍ አይደለም። ይማልዳል፣ ኢንተርሲድ ያደርጋል። እኔ ጳውሎስ ላይፉ መቼም እንደዚህ አይነት ውጤታማ የሆነን ሰው ጠጋ ብሎ ማጥናት ጥሩ። የሆነን መንገድ መጓዝ ስትፈልጉ በዛ መንገድ ተጉዞ ውጤታማ የሆነን ሰው ማጥናት ጥሩ ነውና የሆነ ቦታ አንድ ወሬ ሲናገር ሰማሁ። አንድ ንግግር ሲናገር ሮሜ ምዕራፍ 15 ላይ እንዲህ አለ። እኔ ሳገለግል አለ እንደ አንድ ዝም ብሎ አማኝ ጴንጤ ሳይሆን እንደ ካህን ነው ማገለግለው አለና ስለ ኪነት ደግሞ ትንሽ ሊላችሁ ፈልጋለሁ። ይሄ ሰውዬ የገባው መገለጡ ከፍ ያለ ነውና ሮሜ ምዕራፍ 15 ላይ የኔ ትምህርት ሳይሆን እችኛዋን የጸሎቱን ነገር የምልጃውን ነገር ከየት አመጣ ካላችሁት የገባው እውነት አለ። ሮሜ ምዕራፍ 15 ቁጥር 16 ላይ እንዲህ ይላል፣ ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው የተወደደን መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን አገለግላለሁ። So I understand the priesthood ክህነት። ስለዚህ የአገልግሎት ስኬት የሚሽን ስኬት ዝም ብሎ አይደለም፣ ዊሽ አይደለም። እኔ እንደምን ነው ማገለግለው? እንደ ካህን። ስለዚህ ጳውሎስ እንደ ካህን አገለግላለሁ ማለት ምን ማለት ነው? በዚህ አገልግሎት ያለ አንድ አሕዛብ ከሰጣችሁኝ በመንፈስ ቅዱስ ተቀድሶ ለእግዚአብሔር መልካም መዓዛ ያለ መስዋዕት እንዲሆን እስከዛ ድረስ እሰራለሁ። ኋይ አይ ሚኒስተር አዘ ፕሪስት እንደ ካህን አገለግላለሁ። ታውቃላችሁ የቅዱሳን ጥሪ ዋና ስራችን ክህነት እንደሆነ እናውቃለን አይደለ? አንደኛ ጴጥሮስ 2:9 ምን ይላል? እሱ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን ይላል። ምን የሱን በጎነት እንድንናገር የንጉስ ካህናት እንድንሆን።
ዘጸአት ምዕራፍ 19 ቁጥር 3 ጀምሮ ስታስቡት እግዚአብሔር እንዲህ አለ፣ እናንተ እስራኤላውያን ከግብፅ እንዴት እንዳወጣችሁ በንስር ክንፍ እንደተሸከምኳችሁ አይታችኋል አለ። አሁን ብትሰሙኝ ቃሎች እናንተ ዘንድ ቢኖሩ የካህናት መንግስት ትሆኑልኛላችሁ። ክህነት ኢትዝ የቤዛነት ግብ ነው። ራእይ ምዕራፍ 1:6 በደሙ የዋጀን ለአባቱም መንግስትና ካህናት እንድንሆን። ራእይ ምዕራፍ 5 ቁጥር 10 24ቱ ሽማግሌዎች ሲዘምሩ ይገባሃል ታርደሃልና ከነገድ ከቋንቋ ከወገን ከህዝቦች ሰዎችን ዋጅተሃልና። ከዛ ካለ በኋላ እንዲናል ለአምላካችንም መንግስትና ካህናት የሆኑ ዘንድ አደረጋቸው። ሶ ፖል he says እኔ እንደ አንድ ዝም ብሎ አማኝ ሳይሆን ሳገለግል እንደማን ነው የማገለግለው? እንደ ካህን። የካህን ስራ ሁሉ ጊዜ ህዝብን ወክሎ ህዝብን ይዞ በእግዚአብሔር ፊት መቅረብ ነው። የብሉይ ኪዳንን ኦርደር ተመልከቱ። በአዲስ ኪዳን የክርስቶስን የክህነት አገልግሎት ተመልከቱ። ስለዚህ በሚሽን ስራ ጳውሎስ ለምን ውጤታማ ሆነ? በወንጌል ስራ ካላችሁት ጳውሎስ የክህነት አገልግሎት ያውቃል። የክህነት አገልግሎት ማለት ህዝብን ይዞ መቅረብ፣ ትውልድን ይዞ መቅረብ፣ አገርን ይዞ መቅረብ፣ መሪዎችን ይዞ መቅረብ። ዋይ ከሰማይ ውጪ ምድር ላይ የሚመጣ ለውጥ እንደሌለ ያውቃል። ዛስ ዋይ የኢንድ ታይም ቤተ ክርስቲያን ወደ ፖዚሽኗ ወደ ክህነት አቋማ ልትመለስና መሰዊያዋ ላይ ልትገኝ ይገባታል። አለዛ እውነቴን እላችኋለሁ አይመጣም። ብር ለሚሽን በጣም ኢምፖርታንት እንደሆነ አምናለሁ። መጽሐፍ ቅዱስ ያዛል። እንደውም ብር መስጠት ካለብን ለዚህ ግን ምልጃን አይቀርም። ያልማለድክለት፣ ያልጮህክለት፣ ያላዘንክለት አያድንም። ወጣት በሱስ እያለቀ ነው ብለው ብታወራ ለውጥ አታመጣም። ተንበርክኬ አባቶ እኔ ጣልቃ ገባለሁ፣ ወጣት ማለቅ የለበትም፣ እግዚአብሔር ሆይ የሆነ ነገር አድርግ ብትሉት እናንተ በአቅማቸው ማሰሩት እግዚአብሔር ብቻ መስራት የሚችለው በህይወታችሁ ይፈጸማል። ሃሌሉያ። ጥቂት የሚማልድ ቢኖር ጥቂት የሚማልድ ላይፍ ያላቸው ሰዎች ኔሽንስን ይቀይራሉ። እና እኔ ተሰሎንቄን ሳጠናና ላስተምራችሁ ሲመጣ ለህዝቡ ምልስት ህዝቡ የሚልጃ ላይፍ ስታይል የክህነት አገልግሎት ለማመድ ይገባል። ፋይዳችን የመቆየት ፋይዳችን የመኖር ፋይዳችን ለዚህ ምድር እስካለን ድረስ ብርሃን መሆን ጨው መሆን ነው እንጂ አብሮ ወሬ ማውራት አይደለም። አሁን የኛ ዘመን ፈተና አንዱ ምንድነው? ቁጭ ስንል ወደ ነው ተስፋ እኮ የለም። አገሪቷ ተስፋ የላትም። ትውልዱ ተስፋ የለውም። ወጣት እኮ ተስፋ የለውም። አገልግሎት ድሮ ቀረ፣ አገልጋይ ድሮ ቀረ። እና ችግርን ስላወራ የምታመጣው ለውጥ ያለ የሚማልድ ሃሌሉያ፣ ክብር ለኢየሱስ ይሁን። እቺ ቤተ ክርስቲያን እግዚአብሔር ማላጅ ያርጋት። እያንዳንዳችንን ወንድ የለም ሴት የለም። ባይዘው ሚልጃ ስናወራ ትዝ የሚለን ሴቶች ነው። ይሄ ባይብል ካለ አሁን በቸርች ውስጥ አንድ ካልቸር አለና ጸሎት ሲባል ሴት ነው የሚመጣው። ይህ ሚልጃ ሲባል ሴቶች ነው የሚመጡት። ወንዶች የት ነው የሚሄዱት? የት ነው? መጽሐፍ ቅዱስ እንደውም የነገረን ወንዶች በስፍራ ሁሉ የተቀደሰ እጆቻቸውን ወደ ላይ አንሱ አይደለም ይላል አይደል እንዴ? ወንድ ባልጸለየበት ለዛ ነው ቀውሶ የበዛው። እና ሚልጃ ሲባል ሴቶች እናቶች ነው። ሚልጃ ሰማይ በእኛ ትውልድ በእኛ ቤት በእኛ አገር በእኛ ዘመን ጣልቃ ገብቶ ፍቃዱ እንዲፈጸም የምናደርግበት ከፍተኛ አቅም ያለው እግዚአብሔር ቴክኖሎጂ ነው። ስለዚህ እነ ፖል ያውቃሉ። ሂ ፕሬይስ ማታ ተንበርክኮ ስለ ራሱ አይደለም። ጌታ ሆይ ተሰሎንቄ፣ ጌታ ሆይ ቆሮንቶስ ይላል። ሲሄድ እግዚአብሔር እንዲህ ይላል፣ ቆሮንቶስ ሲደርስ ቁጭ በል፣ ህዝብ አለኝ፣ ቸርች ትመሰረታለች። ጣዖት ያለበት ቦታ ቸርች መሰረታል። ጠጋ ስል ደግሞ ኤፌሶን ሲሄድ አርጠምሲስ አለ። ጳውሎስ ስለሚማለድ እዛ ጌታ አብሮ ስለሚሆን ህዝብን አሳልፎ ስለሚሰጥ የኤፌሶን ቤተክርስቲያን መሰረታል። አርጠምሲስ ምናምን ትደረጋለች። አሁን ግን በንግግር በምናምን ለመተካት ስንሞክር አቅም አልባ የሆነው ምክንያት ይህ ነው። እና ተሰሎንቄን ቢታነቡት ሌላ ምን ታወራላችሁ? ሰውየው ይጸልያል። ስለ ጸለይ ውጤቱና የውጤቱ ደንቆት ስለነሱ ይናገራል።
ማስታወሻ የምትይዙ ሰዎች ስለ ክህነት ትንሽ ነገር ብያችሁ ዲቴይል ባልገባም ልንገራችሁ። የሁላችን ጥሪ እንደ መጽሐፍ ቅዱስ ምንድነው? ክህነት ነው። ዳግም የተወለደ ሰው በሙሉ እንደ ካህን እንዲኖር እንደ ካህን እንዲያገለግል የእግዚአብሔር ቃል ነው። ግን ክህነት ደግሞ አይገባንም። አንዳንዴ ካህን ስንል እንትን ነው ትዘን ብለን ፓስተርስ፣ ቄሶች፣ ወንጌላውያን የሆነ ነጭ ልብስ ለብሰው ስቶላ አድርገው እንደዛ አይደለም። ክህነት ማለት እግዚአብሔርን ወክሎ በምድር ላይ በምድርና በሰማይ መካከል ቆሞ የሰማይን አጀንዳ የሰማይን ፍቃድ ወደ ምድር የምናመጣበት አገልግሎት ነው። ይህ አገልግሎት ዳግም የተወለደ ሰው ሁሉ የሚመለከት ነው። ስለዚህ የነ ጳውሎስ ስኬት፣ የነ አብርሃም ስኬት፣ የነ ምናምን ሌላ ስኬት ሚስጥሩ ከሄዳችሁ እሱ ጋር ነው የምታገኙት። ሌላ ምንም ምስጢር ያለ መሰዊያ የሌለው እንደ ካህን የማያገለግል መሰዊያ ላይ የማይታይ ሌሊቱ ማለዳው ጧት የማይታይ ሰው በፍጥረት ዓለም ላይ ለውጥን አያመጣም። በህይወቱም አያመጣም፣ በአገርም ለውጥን አያመጣም። ስለዚህ ይሄ የመማለድ አገልግሎት ከክህነት አገልግሎቶቹ አንዱ ነው። 6 ደረጃዎች ልንገራችሁ። ማስታወሻ የሚጽፉት የክህነት ደረጃዎች ብላችሁ ጻፉና ከዛ ነካ ነካ አድርጌ እናንተ ታሰፉታላችሁ። ሁላችን ወደ ጌታ ስንመጣ ጌታ ስናቅ ሁላችን እንጸልያለን። መጸለይ ማለት የቸገረው ሁሉ ወደሚችል እግዚአብሔር ይመጣል። ይሄ ኬጂ ነው፣ የክርስትና የመጀመሪያ ነውና ጸሎት የሚባል ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል። አሁን እኔ እድሜን በሙሉ ይሄን ትምህርት ካስተማርኳችሁ ሕፃን ነው ሙሉ። አሁን ዛሬ እግዚአብሔር አንድ ደረጃ ለፍርም የራሳችሁን ትይታችሁ ትውልድን ቸርችን የእግዚአብሔርን ፕሮግራም ይዘ ቅረብ የሚባለው ይሄ አናዘር እና የመጀመሪያው ጸሎት ነው። እንደ አይነት ጸሎት ብዙ ጊዜ ድራይቭ የሚደረገው በምንድን ነው? በገጠሙን ችግሮች በገጠሙንና ችግር ሲገጥመን እንሮጣለን። አንዳንድ ጊዜ አውሮፓ ሀገርና አሜሪካ ድሮ ሰው አይመጣም ነው። ኮሮና ሲመጣ ቸርቾች ቦታ ጠፋሉ። አሁን ይሄ ለጸሎት የመጣው ማላጅ ሳይሆን ይሄ ፕሮብሌም ድራይቨን ነው። መዝሙረ ዳዊት ላይ ምን ይላል? በጨነቃቸው ጊዜ ወደ እግዚአብሔር። ስለዚህ መች ነው የምጮሁት? እነሱ የጨነቃቸው። ይሄ የመጀመሪያ ደረጃ ነው። ሲጨንቅ ብቻ የሚትሄድ ቢዝነስ ሲያስ ልጅ ሲታመም ምናምን ብቻ የምትፈልግ ሆነ ጸላይ ትባላል። ወይም የጸሎት ጓድ የጸሎት ቡድን ትባላል። ቢትመጣ ከምን አታልፍም? ከራስ ኃጢአት ነው ብያለሁ አላልኩም፣ ግን ማደግ ይፈልጋል። ክህነት በዛ ቢጀምርም እግዚአብሔር አምላክ ልጆቹ አድገው የሱ ተወካይ ሆነው የሱ ልብ ተካፍለው የሱን መንፈስ ተካፍለው እንዲኖሩ እንጂ ሁሌ ይቃ ጎደለ ብቻ ጥሩ አይደለም ወገኖች። መጠየቅ አይከፋም፣ መጽሐፍ ቅዱስ ይነግረናል እኮ ለምን ይሰጣችኋል። ግን በዛው ደረጃ ከኖራችሁና ወደ ቀጣይ ካልሄዳችሁ ሕፃናት ይሆናላችሁ። እግዚአብሔር ትላልቅ አደራ አይሰጣችሁ። የሱ መንግስት ተወካይ በትውልድ መካከል አያደርጋችሁም። ስለዚህ የመጀመሪያው የክህነት ደረጃ ጸላይ ነው፣ ወይም የጸሎት ቡድን የጸሎት ጓድ ልትሉ ትችላላችሁ በህብረት ከሆነ። ልክ ከሱ ከፍ ስትሉ የራስን ጉዳይ ትተ ስለ ወንድም፣ ስለ እህት፣ ስለ ሀገር፣ ስለ እግዚአብሔር ጉዳይ ሸክም ኖሮ ከጸለይክ ማላጅ ይባላል። ይሄ ደግሞ ስቲል ጸሎት ነው፣ ግን ይሄ ከምን ያልፋል? ከራስ ያልፋል። ማታ የቤተሰብ ፕሮግራም ሲደረግ ሚሽን ጸሎት ይደረግ ይባላል። አፍጋኒስታን የሚባሉ እስካሁን ጌታን አላወቁ አሉ። ጌታ ደግሞ ምን ብሏል? ይህ የመንግስት ወንጌል ለህዝቦች ሁሉ ይሰበካል፣ ታዲያ እሱ ካልተሰበከ ሚጣችን ይበዛል። ጌታ ሆይ አንተ ጥበበኛ ነህ፣ ሰዎች አለ እግዚአብሔር ሆይ ፐንትረት አርግ እንዲገባ ብለህ ስትጸልይ አንተ አትሄድም፣ ግን እግዚአብሔር በጥበቡ በብልጃ ምክንያት አፍጋኒስታን የሆነ ነገር ያደርጋል። ክብር ለኢየሱስ ይሁን። ይሄ የእግዚአብሔር ልብ ይባላል ምልጃ። አንዳንዶቻችሁ አታውቁም። አሁን አሉ መንፈስ ይመጣባችሁና ምድርቷ ላይ ስለበዛው ግፍ የሚማልዳል። ጌታ ሆይ ድሃ ያለቀሰ ነው፣ ህዝብ ያለቀሰ ነው፣ እባኪ ጥበብ እባኪ እጅ ጣልቃ ገባ ስትል እግዚአብሔር ይመጣና የፖለቲካውንም የአመራሩ የሆነ ነገር ያስተካክላል። ማን ስለማለደ? የሆነ ስለማለደ። በታሪክ አጥኑ። ሪቫይቫል በታሪክ የተነሳበት በፊት በሙሉ ማላጆች ነበሩ። እንዳይመስላችሁ አሁን ኢትዮጵያ ላይ የተለቀቀ የዝማሬ የምናምን ቅባት ያለ አግባብ መጠቀም ቢኖር እንኳ ትላንትና የማለደ አካል አለ። እውነት ውሸት? ጌታ ሆይ ሰው ስጠን፣ ጌታ ሆይ ቅባት ስጠን።
ከዛ ነገሩ ሲመጣ አልተዘጋጀንም፣ አደናገረን እንጂ ማላጅ ነበር። ዩ ሲ ስለዚህ ካለ ምልጃ ናሽናል ቼንጅ፣ ካለ ምልጃ ትውልድ አቀፍ ለውጥ ማምጣት አንችልም። ስለዚህ ሁለተኛ የእድገት ደረጃ በክህነት ስናድግ ማላጅ ትሆናለህ። አሁን ጳውሎስ ለተሰሎንቄ ያደረገው ማለት ነው። ስለዚህ ውጤቱ አንተ ጋር ሳይሆን ሰው ላይ ይታያል፣ ቤተሰብ ላይ ይታያል፣ የጸለያችሁ ለሰው ላይ ይታያል፣ አገር ላይ ይታያል፣ ትውልድ ላይ ይታያል። መሃል ገብታችሁ እንደ አብርሃም ማላጅ ሆናችሁ እግዚአብሔር ሰዶምና ገሞራን አጥፋሉ ሲል እረ ጌታ ወይ 50 ቅዱሳን አለ አብሮ እንዳይጠፋ ሲል ጌታ ለ50 ብያረው እሱ ስለዚህ እረ 45 አለ ምናምን ሲል አላጠፋም። ታቲስ ከራስ አልፎ አሁን ሰዶምና ገሞራ ውስጥ ምን ቢዝነስ አለው? የለው። ግን ጻድቃን አሉ አብሮ እንዳይጠፋ። ማታ ተንበርክከ ጌታ ሆይ ጦርነት አይምጣም ለምን ስትል አንድ ሕፃን አለ ምንም የማያውቅ ጌታ ሆይ አንዲት እናት አለች መሄጃ የሌላት ስትል እግዚአብሔር ከፖለቲከኛ ይልቅ የማላጅን ድምጽ ይሰማል። ክብር ለኢየሱስ። ስለዚህ ይህ ስፒሪት ከፖል ሊካፈል የሚገባ ነው። ልክ በምልጃ እያደጋችሁ ስትሄዱ እግዚአብሔር ሶስተኛ ባለ አደራ ያደርጋችኋል። ባለ አደራ ወይም ጋርዲያን የሚባል የሰውን አደራ እናንተ ጋር ማስቀመጥ ይጀምራል። መማለድ ብቻ አይደለም። በጣም የሚማልዱ የሚጸልዩ ሰዎች አንዱ መገለጫቸው መልእክት አላቸው። ለእያንዳንዱ ለሀገር መልእክት አላቸው። እግዚአብሔር አደራ ይሰጣቸው። አንድ ጊዜ ጳውሎስ ገና ሳይቀየር ወደ ደማስቆ ሲሄድ ኢየሱስ አገኘው ይላል አይደለ? ከዛ ተገለጠለት። ከዛ ከተገለጠለት በኋላ ምን ላርግ ሲል አይመለከተኝም፣ አንድ ባላደራ ልሂድ አናግረዋል። ያንተ መልእክት እሱ ጋር ይገኛል። ማን የሚባል? አናንያ የሚባል በጸሎት የተጋዘው። ጸሎታችሁ በጣም ስትበዙ የግለሰብ የቤተሰብ የሀገር መልእክት እናንተ ጋር ይገኛል። ግን ይሄ ማላይ ሲቶኑ ዝም ብሎ የሰውን ነገር አይነግርም። ወረኛ እንዳትሆን ማላጅ ሲቶን ስለ ሀገር ስታደርግ ያለ መልእክት ይሰጣል። ስለሆነ ቤተሰብ ስታለቅስ ይሰጣል። ስለ ትውልድ ስታለቅስ ይሰጣል። ስለሆነ ስለዚህ ክህነት ስታድግ ባለ አደራ ጋርዲያን ሲቶን መልእክት ይሰጣል። ስለዚህ ሂድና ምን እንደምታደርግ አናንያ ጋር ሲመጣ ሰውየው በጸሎት የተገሰው ነውና እግዚአብሔር እንዲህ ይላል ያንተ ጥሪ ወንጌልን ከኢየሩሳሌም እንትን ጀምሬ አሕዛብ ጋር ነገስታት ጋር የእስራኤል ልጆች ጋር ታደርሳለህ፣ መከራ ትቀበላለህ ብሎ ነገረው። ኢየሱስ ለምን አልነገረም? ባላደራ አለ። እየተግባባን ነው። ዲስ ኢዝ ክህነት ማለት ነው። ከዛ እያደጋችሁ በጣም ስለ ኔሽንስ ስለ አገራት ስለ ሌላ እየማለዳችሁ ስትሄዱ አደራ ብቻ አይደለም የሚያስቀምጡት፣ ለቸርች ለህዝብ ለአገር ሞግዚት ያደርጋችኋል። እናንተ እስካላችሁ ያቺ አገር ከእናንተ የተነሳ ትጠብቃለች። ሰው በክህነት እያደገ በእግዚአብሔር ነገር መሰዋ ላይ እያደገ ሲሄድ ሞግዚት ትዝላችኋል። ኤልሳ ሲሞት ይላል ዮአስ የሚባለው የእስራኤል ንጉስ እንዳለ ኤልሳ እኮ ነው እየሞት ያለው። የእስራኤል ሰረገላና ፈረሰኞች አለ እንዴ! ሰው እኮ ነው እየሞት ያለው። ምን ማለት ነው? ሺህ ሰረገላና ቢሰበሰብ ያንተን አይተካም። እንደ እንስሳት ይሰራልን አለ፣ መረጃ ትነግረናል። ረሃብ ሲመጣ ትተነብያለ፣ ጧት ዱቄት ይሸጣል። ሰው ሲሞትበት እና አንተ እንዴት ነው እንደ አንድ ሰው ሞት እንዴት ይባል? የእስራኤል ሰረገላና ፈረስ ማለት አንተ መሞት እስራኤል ወታደር አልባ እንደሆነች። ስለዚህ ኤልሳ እስካለ ድረስ እስራኤል የተከበረች ነው። ሂዜ ካስቶዲያን የዛ አገር እንደዚህ አይነት ደረጃ አለ። ጳውሎስ ኤፌሶን ቤተክርስቲያን አገለገለና ለወጣ ስል እኔ እስካለው ድረስ ምንም አይነካችሁ ማለት እኔ ከድኩ በኋላ ግን ነጣቂ ተኩላ ይመጣል። የሱ መኖር ለህዝቡ ከለላ ነው። ምን እየነገርኳችሁ ነው? ምልጃ ራሱ መጨረሻ አይደለም። ምልጃ እያደግን ስንሄድ ለአገር መድኃኒት፣ ለትውልድ መድኃኒት፣ ለህዝብ መድኃኒት ከኛ የተነሳ አገር የሚጠበቅ እንደ አይነት ፖዚሽን እግዚአብሔር ይሰጣል ለሚማልድ ሰው። ክብር ለኢየሱስ። ስለዚህ ክርስትና ወሬ አይደለም። በቃ ብርክክባል። ማታ ግባና አባ በለው ይሰማል እሱ። አባ አንዲት መበለት ነበረች ይላል ሐና። ባሏ ከሞተ ጀምሮ መቅደስ ገብታ ስለ መሲሁ መምጣት ትጸልያለች። መሲሁ እንዲመጣ እስራኤል እኛውን ኖርማል ይመጣል እንዴ? ለ700 ለ800 ዓመት እኮ እስራኤል ጠብቋል። አንድ ማላጅ መቅደስ ገባ፣ መሲሁ ይገለጽል። ሲሞን የሚባል ሽማግሌ የጸለየ ደግሞ ነገር ሲመጣ ያውቃል። ሃሌሉያ። እኔ መንፈሴ ነው ዛሬ ለእናንተ ማካፈላችሁ። ሚሽን ቸርች ፓወርፉል እንድትሆን አንድ መንፈስ ያስፈልገናል። የምልጃ መንፈስ፣ የምልጃ መንፈስ። ፈቃደኛ ናችሁ?
እግዚአብሔር እንዲሰጠን ወንጌሉን ተው። ለእናንተ ለቤተሰብ መዳር ራሱ ምልጃ ያስፈልጋል። አሁን ካለው የኢኮኖሚ የአገሪቱ ቀውስ ለመጠበቅ ምልጃ ያስፈልጋል። ምልጃ ኢምፖርታንት ነው። ጳውሎስ ይሄ ምስጢር ስለገባ ነው ስትጸልዩ አስቀድማችሁ ለነገስታት፣ ለአለቆች፣ ለመኳንንቶች ጸልዩ ማለት ያልሆነ ፖሊሲ እንዳያወጡና ሰፈር እንዳታለቅሱ ቀድማችሁ ማልዱ። ሰዓት ማልድ በኋላ እንትን አንቀጽ ከወጣ በኋላ ብትጮ ምንም ለውጥ አታመጣም። ስለዚህ ጌታ ሆይ ዲሃን የሚያስለቅስ አንቀጽ አይውጣ ብለ ብትጸልይ እግዚአብሔር ይዛ ፓርላማን የሆነ ነገር ያደርጋል። ዝም ብለ ካረከ በኋላ ግን ስለዚህ አስቀድማችሁ ማልዱ። ለምን ጸጥ ረጭ ብለን እንድንኖር ለኑሮ ራሱ ምልጃ ያስፈልጋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። እና ኪነት ጳውሎስ ለምን እንደዚህ ኢፌክቲቭ ሆነ ካለ ዲስ ላይፍ ነው the prayer life የኢንተርሲዥን ላይፍ። ስንት ነገርኳቸው ነው? 4 አይደለ? ጸሎት የሚጸልይ ጸሎት ጓድ፣ ከዛ ማላጅ፣ ከዛ ደግሞ ባላደራ፣ ከዛ ሞግዚት ሆኖ ለአገር ለህዝብ የሚሰጥ፣ ከዛ በጣም ከፍ ስትሉ ምን ያደርጋችኋል? ጉበኛ ማለት ኔሽን ላይ አገር ላይ የሚመጣ ቀድሞ የሚናገር ማለት ነው። አሁን እኮ እኛ ብዙ ጸሎቶቻችን ካያችሁ ጥይቱ ከመታም በኋላ ነው ራሱ ጾም ጸሎት የምናወጀው። ሲመጣ እናይም የሚነግረን የለም። ግን እንደዚህ የሚያርጉ እንትን ሊመጣ ነው ተዘጋጁ። እነ ኤልያስ ኦፕሬት የሚያደርጉበት ኤልያስ ያቀን ለ3 ዓመት ተኩል ዝናብ አይኖርም። ስለዚህ የሚመጣውን ያውቃሉ፣ ዲሳይድ ያደርጋሉ። እነሱን የሚሰሙ ደግሞ እንጎቻ ስጭኝ ታመልጣለሽ ይላል። መምጣስ እነዚህ ይሄ የሚመጣውን ነገር አስቀድሞ የሚያውቁ ማስጠንቀቂያ የሚሰጡ፣ ማስጠንቀቂያ ብቻ አይደል እዛም መዋጋት ካለባቸው የሚዋጉ እግዚአብሔር ትልቅ አደራ የሚሰጣቸው ጉበኛ ወቸርስ የሚባሉ። የሆነ ጊዜ ባቢሎን እያሉ ናቡከደነፆር የሚባለው ሰው አስቸገራቸው። ታውቃላችሁ እነ ዳንኤልን አንዴ ሕግ ያወጣል፣ አንዴ እንጭ የሆነ ምስል ያቆማል ሲገዱ እያለ ሲያስቸግራቸው መጽሐፍ ቅዱስ እንዲህ ይላል፣ ቅዱሳን ሰብሰብ ባሉና ደረጃቸው ከፍ ያለ ስለሆነ ይሄ ሰውዬ እየረበሽ አስቸግሮናል፣ ምን ይሻላል ሲሉ ለሌላ ትምህርት እንዲሆን ለ7 ዓመት ሳር ይብላ አሉ ይላል። ዳንኤል 4:17 ስታነቡ ይላል ይህ ፍርድ የጠባቂዎች ትእዛዝ የወቸርስ ከዛ የቅዱሳን ፍርድ ነው ይላል። ሰውየው ሳር እንዲበላ እግዚአብሔር አይደለም ያርገው፣ ቅዱሳን ነው ሰብሰብ ብሎ ረብሿልና። እንደ አይነት ከፍ ስትሉ እግዚአብሔር ነገስታት ላይ የእግዚአብሔርን ጀጅመንት እንድታደርጉ መፍረድ እንድትችሉ ሰው እየጸለየ የእግዚአብሔር ልብ ያርግ ሲሆን እድገታችን እየሄደ ሲሄድ ጉበኛ ሆናችሁ ታድጋላችሁ። መጨረሻ እንደ 6ኛ እንደነ ሙሴ መሆን አለ። እነ ሙሴ ማለት ሹምና ፈራጅ ይባላል። ፓስተር ሙሴ የደረሰበት ደረጃ ከፍተኛ ነው። ሙሴ ጋር ስትሄድ ቀልድ ፈርዖን ጋር ሲልከው እግዚአብሔር እንዳለ አንተ ፈርዖን ጋር ሄደ እንዳጸልይ ያለ ምን አምላክ አድርጋለሁ እዛው ጨርሳል። ምን ማለት ነው? ሙሉ ሰጥቻለሁ ውክልና። ውሃው ደም ይሆን ካልክ ደስ ካለ በል፣ ቂማ ልምጣ ካልክ በል። አምላክ አድርጋለሁ ማለት ሹምና ፈራጅ አድርጋለሁ ወይም ቤዛ አድርጋለሁ ማለት። አይ ሙሴ እንደኛ አንድ ወንድም ነው ምናምን ብትል ማርያምና አሮን መጡና በእድሜ የሚበልጡታል። አንተ እኮ ከኛ በታች ታናሽ ልጃችን ወንድማችን ግን ሁሌ አንተ ነው የምትመራ ምናምን ስሉ እግዚአብሔር መጣና ተው ይሄ ሰውዬ ደረጃው ይለያል አለ። ክህነቱ አሁን ይሄ የመላእክት አይደለም፣ መሰዊያ ላይ ያደገው ነው። ሰውየው 40 ዓመት በረሃ ላይ ሲሰለጥን ነበረ። 40 ቀን ሄዶ ከአብና ስላሴ ጋር ከአብ ወልድ ጋር ውሎ የሚመጣን ሰው። ስለዚህ እግዚአብሔር እንዳለ ባሪያዬ ሙሴን ለምን ልትናገሩ አልፈራችሁም? ምን ነው ስል ማርያም ያንቺ ደረጃ እኮ ዝቅ ያለ ነው አለ። ያው ነብይ ነሽ፣ ግን ነብይነቱ ራሱ ህልም ነው የሚታየው። ከዛ ጧት ትርጉሙ ማን ጋር ነው ይዘሽ የምትሄጂው? ሙሴ ጋር። ባሪያዬ ሙሴ ግን ዘፍጥረት ነው የሚሰጠው በመጀመሪያ ዘጸአት እንዲ ይሄ ሰውዬ ፊት ለፊት የማወራው ነው። ወገኖች ዛሬ ምሽት እግዚአብሔር ምን እያለ ነው? እኔ ተሰሎንቄ ነው እያስተማርኳቸው ያለው እግረ መንገድ የመጣ ነገር ነው። ግን ጳውሎስ ለምን ሲከታማ ሆነ? ቸርች ለምን ተተከለች? ቸርች ለምን በደቀ መዝሙርነት ታወቀች? ቸርች ለምን ለሌላ ተረፈች ካላችሁ የምን ልብ አለው? የሚልጃ ልብ አለው። ስለዚህ
እኔም ዛሬ ይህን ጸልዬላችሁ ነው የሚሄደው። ይህን መንፈስ ተካፍለን እኔ ራሴ ፈላጊ ነኝ። ሁላችንም በዚህ መንፈስ ጌታ ይባርክ። በጸሎታችን ጊዜ ስለናንተ ሳስብ የእምነታችሁ ስራ የፍቅራችሁ ድካም በጌታችን በኢየሱስ ክርስቶስ ያለው የተስፋችን መጽናት በአምላካችን በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁሉ ምክንያት እያመሰገን እግዚአብሔር የምትወዱ ወንድሞች እንደሆናችሁ አውቀናል። ዛትስ ዘ ፕሬየር ላይፍ ነው። ተሰሎንቄ እንደተመሰረተች በምልጃ እንደተጸናች በምልጃ እንዴት ውጤት አመጣች በምልጃ። አሁን አብረን እንጸልያለን። እግዚአብሔር እቺ ቤተ ክርስቲያን በሚሽን ስራ በወንጌል ስራ ውጤታማ ትሆን ዘንድ ሃሌሉያ። የቤተ ክርስቲያን ፋይዳ ምድር ላይ ይሄ ነው። ብርሃንነት ነው። ለሌሎች መገኘት ነው። ለሌሎች ብርሃን መሆን ነው። እግዚአብሔርን ከፈለግን ምሽት ላይ ጌታን ብለን መምጣታችን ካልቀረ እግዚአብሔር በምልጃ መንፈስ ይባርከን።